ኢራን የማትቻል ሆነች። የኢራን የጀርባ አጥንት የነበሩት ጀነራል አሊ ላርጃኒ ማን ነበሩ? አስደናቂውና እያንዳንዱ ምት የሚቋቋመውን የኢራን ስትራቴጂያዊ ጥንካሬ የቀረጹት ሰው ወድቀዋል። የማይሰበረው የቴህራን ጽናት ዓለምን አስደንቋል። ኢራን አሁንም በከባድ መርዶ ተመታለች። አሊ ላርጃኒ የተሰኘው ፈላስፋና ጀነራል የአሸናፊ መንገዷን የቀረጹላት ድንቅ መሪዋንና ልጇን አጥታለች። ልባሞቹ ፈረሳውያን ደግሞ ይህንን ትልቅ ክስተት መተካት እጅግ ከባድ ነው፣ ነገር ግን መቋቋም አያቅታትም እያሉ ነው። ምዕራባውያን እሱን ለጠቆመ ሚሊዮኖችን እንከፍላለን ሲል የነበረው የሰውየውን አደገኝነት ያውቁ ስለነበረ ነው። እንገለዋለን እያሉ በተደጋጋሚ ሲፎክሩ የከረሙት የአሁኑን የኢራን የጦርነት መንገድ በድንቅ ፍልስፍናው እንደቀረጸው ጠንቅቀው ስለተገነዘቡ ነው። አሁንም በመካከለኛው ምስራቅ ያለው ውጥረት እያየለ ባለበት በዚህ ወቅት ኢራን የሀገሪቱን የፖለቲካና የደህንነት ምሰሶ የሆነውን ሁለት ቁልፍ መሪዎችን ማጣቷን በይፋ አረጋግጣለች። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላርጃኒ በአሜሪካና በእስራኤል ጥቃት መገደላቸው ታውቋል። ላርጃኒ ከጠቅላይ መሪ አሊ ካሚኒ ጋር በመሆን ሀገሪቱን በመምራት ረገድ ወሳኝ ሚና የነበራቸው የሀገሪቱን የጦርነት መንገድ የቀረጹና ምናልባትም ከአሜሪካ ጋር ለሚደረገው ድርድር እንደ ትልቅ ተስፋ የሚታዩ ድንቅ ሰው ነበሩ። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን የተሰማቸውን ጥልቅ ሐዘን ገልጸዋል። የላርጃኒ ሞትን መተካት የማይቻል ትልቅ ጉድለት ነው ሲሉም ጠርተውታል። ምንም እንኳን ኢራን ከፍተኛ የአመራር አባላቷን ብታጣም የፖለቲካ ተንታኞች እንደሚሉት ሀገሪቱ ጦርነቱን የመቀጠል ጽኑ ፍላጎት አላት። ብዙ ጊዜ የአንድ ከፍተኛ ባለስልጣን ግድያ ሀገርን እንደሚያንበረክክና መዋቅራዊ ውድቀትን እንደሚያስከትል ይጠበቃል። ሆኖም አሊ ላርጃኒ የገደለው የቅርብ ጊዜ የእስራኤል ጥቃትን ስንመረምረው ግን ሙሉ በሙሉ የተለየ ሁኔታ እናገኛለን። አሁን ይበልጥ እስላማዊቷ ሪፐብሊክ ከመፈራረስ ይልቅ ጥልቅና በቀላሉ የማይበገር ጽናት እያሳየች ትገኛለች። ለዓመታት ምዕራባውያንና የእስራኤል ስትራቴጂዎች የኢራን አመራር አንገትን መቁረጥ መንግስትን ያፈራርሳል በሚል የተሳሳተ ግምት ውስጥ ሲሰሩ ቆይተዋል። ይህ መሰረታዊ የተሳሳተ ስሌትን የማይካደውን የኢራን ስርዓት የበላይነት ችላ ብለዋል። የኢራን መንግስት በጥቂት ሰዎች ትከሻ ላይ እያረፈ የሚሰበር ፒራሚድ አይደለም። ይልቁንም ግዙፍ፣ ጥልቅ፣ ስር የሰደደና እጅግ የተራቀቀ ሲሆን ከባድ ድንጋጤዎችን ውጦ ያለምንም ቀውስ ስራውን እንዲቀጥል ሆን ተብሎ የተነደፈ ነው። እንደ ላርጃኒ ያለ ግዙፍ መሪ ማጣት ያለ ጥርጥር ትልቅ ኪሳራ ቢሆንም ኢራን ግን በማይበገረው የኃይል ማትሪክስ የገነባችው ሀገር መሆኗን ጥንካሬዋን ያጎለዋል። ፈላስፋው ጀነራል አሊ ላርጃኒ ማን ነበሩ? የዚህ ሰውና እሱን ያፈራው ስርዓት ታላቅነትን ለመረዳት የኋላ ታሪኩን መመልከት ግድ ይላል። አሊ ላርጃኒ ተራ ፖለቲከኛ ወይም የተለመደ የደህንነት ኃላፊ ብቻ አልነበሩም። በከፍተኛ ወታደራዊና የመሪነት ዘርፍ ውስጥ የሚንቀሳቀሱ ድንቅ አእምሮ ያላቸው የኢራን ሁለገብ ሰው ነበሩ። በአገሪቱ የኃይል መዋቅር ውስጥ ጥልቅ መሰረት ካላቸው ታዋቂ የሃይማኖት አባት ቤተሰቦች መምጣታቸው የእርሳቸው ዕጣ ፈንታ ከመንግስት ህልውና ጋር የተሳሰረ ነበር። በሚያስደንቅ ሁኔታ ላርጃኒ በርካታ መጽሐፎችን የጻፉና በሚሳኤል ካንቴ ሳይንስና የሂሳብ ፍልስፍናዎች ላይ የተከበሩ ባለሙያ የነበሩ ዕውቅ ፈላስፋ ነበሩ። ይህም ጥልቅ ምሁራዊ እውቀት በኢራን ኢራቅ ጦርነት ወቅት በኢስላማዊ አብዮት ዘብ IRGC ውስጥ እስከ ብርጋዴር ጀነራል ማዕረግ ከደረሱበት የጦር ሜዳ ልምድ ጋር የተጣመረ ነው። ይህ ያልተለመደ የፍልስፍና አእምሮና ወታደራዊ ልምድ ጥምረት ከምዕራባውያን አቻቸው የተለየ ብልጫ ሰጥቷቸው ነበር። እሳቸውን ለቀውሶቹ እንዲህ ምላሽ ከመስጠታቸው ባለፈ በብዙ አቅጣጫም ይመረምሯቸዋል። የጠላትን እንቅስቃሴ አስቀድመው ይገምታሉ፣ እንዲሁም በማይናወጥ ትክክለኛ ምላሽ ያሰላሉ። የላርጃኒ ለኢራን የነበራቸው ላቅ ያለ ጠቀሜታ የሚነሳው በሀገሪቱ ውስብስብ የፖለቲካ መልክዓ ምድር ውስጥ ልዩነታቸው በማጣመርና አንድነት በማቀናጀት በነበራቸው ችሎታ ላይ ነው። በስራ ዘመናቸው የመንግስት ብሮድካስት ኃላፊ፣ የፓርላማ አፈ ጉባኤና በመጨረሻም የብሔራዊ ደህንነት ምክር ቤት ኃላፊ በመሆን ሀገሪቱን በጥንካሬ መርተዋል።